ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ይህ ቁም ነገራም የተሰኘው የዩቲዩብ ዝግጅታችን ነው። ለዛሬ አሳፋይሉ እኛ የኢትዮጵያ አቡኪዎች በሚል ርዕስ ስር ያሰፈረውን እንደሚከተለው እናቀርብላችኋለን። ይህ የትውልደ ናይጄሪያዊው የሰር ማዕረግ ወይም ናይትሁድ የተሰኘ እንግሊዛዊ የቤን ኦክሪ ከሶስት ዓለምን ጉድ ያሰኙ ተከታታይ መጽሐፎች የመጀመሪያ የሆነው አስገራሚ ድርሰት ነው። ገና ገጽ አንድ ብለህ ስትጀምር እንዴት ባለ ታምር ቀልብህን ገዝቶ ከገጽ ገጽ እንደሚሻገር ላየው ጉድ ማሰኘቱ አይቀርም። በዚህ ዘ ፌሚሽድ ሮድ የተሰኘ ረጅም ልቦለድ መጽሐፉ ቤን ኦክሪ አንድ ምናባዊ አፍሪካዊ ሕፃን ልጅ ፈጥሯል። ሕፃኑ ግማሽ ሰው በግማሽ መልኩ ደግሞ የተለየ መንፈስ ይዘው ይወለዳሉ እና ከሞቱም በኋላ ድጋሚ እየተወለዱ እንደ ሰው መኖራቸውን ይቀጥላሉ ተብሎ የሚታመንባቸው አንዱ የሆነ የመንፈስ ልጅ አቡኪ ነው። ይህ አቡኪ ከወዛደር አባትና ከጉሊት ቸርቻሪ እናት ሰው ሆኖ ተወለደ በአንዲት ምናባዊ አፍሪካዊ መንደር እና ግን በማንኛውም ሰዓት ምድሪቱን ትቶ ወደ ላኩት መንፈሶች ዓለም እንዲመለስ የሚያደርጉለትን ተደጋጋሚ ጥሪም ብኝ ብሎ ከሰዎች ጋር ሰው ሆኖ መኖርን የመረጠ አቡኪ ሕፃን ነው። የማህበረሰቡን የድህነት ሕይወትና ከዚያም ለመውጣት ለመኖር በጎ ነገሮችን ለመስራት ለመረዳዳት ሰዎች የሚያደርጉትን ፈተና የተሞላበት አስቸጋሪ የዕለት ተዕለት ትግል ያይና ልቡ በእጅጉ ይነካል። ሰዎችን ሆኖ መኖር፣ ጥረታቸውን ማገዝ፣ ከችግራቸው ማላቀቅ ይመኛል። በመሃል ግን የሕፃኑ አቡኪ መሆን ሚስጥር ይወጣና ከሕዝቡ መሃል እሱን ከመሃላቸው እንዲሄድላቸው የሚፈልጉ የክፉ ጣፈንታቸው ሰበብ ወይም እንደ ሚንጊ አድርገው የሚቆጥሩትም ባላጋራዎች ይነሱበታል። እርሱን ቆርጣ ከጥቃት ለመጠበቅ አንገቷን የምትሰጥ ደገኛ አርበኛ እናት አለችው። አባቱ ከወዛደርነት ወደ ቦክሰኝነት ከዚያም ወደ ፖለቲከኛነት ሕይወት ይገባል። ይሄንን ሕፃን ጥሩ ገድ ያመጣልኛል፣ እሱ ሲኖር ገበያ ይስብልኛል ብላ ወደ ቡና ቤቷ የምታመጣው ነጋዴም አለች። ይህቺው ነጋዴ አንዳንዴ ቢዝነሷ ሲቀዘቅዝ ደግሞ የሕፃኑ የክፋት ሥራ አድርጋ ስትቆጥረው ይታያል። እነርሱን ጥሎ ሟቹን ሥጋ በስባሹን ደካማውንና ድሃውን የሰው ልጅ መምረጡ በእጅጉ አስቆጣቸው። መናፍስት ደግሞ አቡኪውን ለማሰናከል ከሰው ጋር ለማባላትና ነፍሱን ለመንጠቅና መልሰው ለመውሰድ በየሄደበት ይከታተሉታል። ሥራውን ያጨናግፉበታል፣ ሊገድሉት ይሞክራሉ፣ ጠላት ያስነሱበታል። ይህ በሁለት ተቃርኖ መንፈሶች መሃል ተወጥሮ ሕይወትን የሚገፋት በክፉና በበጎ መንፈሶች መሃል ሆኖ የሚታይም የማይታይም ትንቅንቅ የሚያደርግ አፍሪካዊ ሕፃን ሕልሙን ሰምሮለት በምድሩ ላይ በድህነት የተያዙ ወገኖቹን ኑሮ ለማቅናት ደፋ ቀና እያለ መኖሩን ይቀጥላል። ግን ተመልሶ ወደ መንፈስ አባቶቹ አንድ ቀን እንደሚሄድና ተመልሶም እንደሚመጣም ደግሞ ይናገራል። የዚህን መጽሐፍ ታሪክ እያነበብክ በሕፃናት ዓይኖች በኩል ዓለም ስትተረክ፣ ድህነት ሲተነተን፣ የሕይወት ምንነት ስትፈለሰፍና ስትተነተን፣ ምኞቶች ሲጎደጎዱና ሲመክኑ፣ ልብ ስትደማና ስትፈነድቅ ማየት እጅግ የሚማርክ ራሱን መልሶ የሚያሳይህ ፋንታሲ ነው። ብዙ አስተያየት ሰጪዎችም ይህን መጽሐፍ ፋንታሲ ኖቭል አለፍ ሲልም የአፍሪካኖችን ማጂካል ሪያሊዝም በሥነ ጽሑፍ ለዛ ከሽኖ ያቀረበ ሲሉት ትሰማቸዋለህ። ግን እንደ አንድ አፍሪካዊ ሕፃን መጽሐፍ ስታነብ የራስህ ታሪክ ይመስልሃል። መንፈሳዊ ሚንነቱን ሳይለቅ በዘመናዊዋ ዓለም ከኑሮ ጋር እየታገለ ባለችው የራሱን ደስታ ፈጥሮ ቤተሰብ መስርቶ በቅለት መንፈስ የሚዘዋወረውን የራስህን ማህበረሰብ ነገረ ሥራ የምታነብ ይመስልሃል። አንዳንዴም የመኖር ምክንያት ስታጣ አምልጥ አምልጥ ተሰደድና ብርር ብለህ ጥፋ፣ በሌላ ዓለም ደግሞ አዲስ ሕይወትን ጀምርና ሞክረው፣ ይብቃ ወይ ራስህን አጥፋና ተገላገል የሚል ሐሳብ ሹክ ብሎህ አያውቅም? የገዛ ራስህ አንድ ጎን በቃ ያ የመጣህበት የአያት ቅድመ አያቶች ታግለው ያሸነፉት የተፈጠርክበት አፍሪካዊ መንፈስህ ነው። አፍሪካዊ የሆነ ሥጋ ለባሽ ሰው ብቻ አትሆንም። ግማሽህ ከአባቶች ትውፊት መንፈሳዊነትንና ባህል የተቀዳ መንፈሳዊ ነው። እኛ አፍሪካውያን ግማሽ ሰው ግማሽ መንፈስ ነን ወይ እንድትል ያደርግሃል።
ይህን መጽሐፍ እያነበብኩ የአዳም ረታ፣ ሕፃን መዝገቡ፣ የአሩንዳንቲ ሮይ ኤስታና ራሄል፣ የዳንኤል ኩዊን ኢሽማኤልና የአገሩ ቀደምት የሥነ ጽሑፍ አባቶች ቺኑዋ አቼቤና ወሌ ሾየንካ እና አይክዋ ሃርማህን እነ ሐዲስ ዓለማየሁን የመሳሰሉትን የማኅበረሰቡን ቁሳዊ ሕይወት ከነ መንፈሳዊ ስሪቱ አስውበው የተነተኑ ቱባ ጸሐፊዎች ይመጡብሃል። ቤኖክሪ አርአያ ሆኖኛል የሚለው ወሌ ሾየንካን ነው። ቤኖክሪ በእንግሊዝ ተምሮ ወደ ሀገሩ ከተመለሰ የሕግ ጠበቃ አባቱ ከዮሩባ ነገድ የተገኘ ነው። ወይም እንደ ወሌ ሾየንካ በእናቱ ግን እንደ ቺኑዋ አቼቤ የኢግቦ ንጉሣዊ ነገድ ዝርያ ያለበትም ሰው ነው። እንግሊዝ ሄዶ ደግሞ እንግሊዛዊት ሚስት አግብቶ ወልዶ ኖሯል። በልጅነቱም ከአባቱ ጋር ለንደን ሄዶ ኤሌመንተሪ ስኩልን እዚያው ተምሮ የተመለሰ ነው። በአጭሩ ደራሲው ቤኖክሪ ራሱ የብዙ ማንነቶችና ዓለማዊ ምልከታዎች ድብልቅልቅ ውጤት ነው። ዜግነት ተቀብሎ በሚኖርበት በአውሮፓ ምድር የሚጎትተውን ጥንታዊውን የአፍሪካ መንፈስ እየመዘገበ የሚተርክልን ነው ይመስለው። በሳንኮፋዊ ምልሰት የተቃኘ ስነ ጽሑፋዊን በለው ያቺ ዞራ ወደ ኋላ የመጣችበትን እንደምትመለከተው የጋናዎቹ ወፍ ሳንኮፋ፣ ወይስ ለ300 ዓመት በሰማይ ላይ በራ መልሳ ወደ ምድር ራሷን ፈጥፍታ ተቃጥላ ከአመዷ ውስጥ ኃይሏ ታድሶ መልሳ መበሯን እንደምትቀጥለው እንደ ግብጾቹ የፊኒክስ ወፍ እንቁጠረው። የናይጄሪያ ዮሩባዎችም በሙታንና በሕያዋን መካከል ሆና መልእክትን የምታስተላልፍ ታምረኛ ስፒሪቹዋል ወፍ አለቻቸው። በየዓመቱ እኛ ሙት ዓመት እንደምንዘክረው ዮሩባዎችም ሟቾችን የሚዘክሩበትና በመንፈስ ከቀደሙት አያት ቅድመ አያቶቻቸው መንፈስ ጋር የሚገናኙበት ባህላዊ ክብረ በዓል አላቸው። ብቻ እኛ አፍሪካውያን ራሳችንን ልብ ብለን ካየነው ብዙ ማንነታችን ግማሽ ሰው ግማሽ መንፈስ ነው። ግማሽ ከሚያየው ከአዋሽና ግዮኖች የተቀዳ፣ ግማሹ ደግሞ በአባቶቻችን ከተወረዱልን ከሰማያት መናፍስት የተቀዳ ነው። ሁላችንም አቡኪዎች ነን። ቤኖክሪ በዋነኝነት መጽሐፉን ለመጻፍ ያነሳሳውን ምክንያት ሲገልጽ ብዙ ጊዜ ለመኖሬ ይህ ነው የምለው ምክንያት አጣው። መሞት ያምረኛል። ሕይወት ትርጉም አልባ ባዶ ትሆንብኛለች እና በውስጤ የሚቀጠቀጠኝን ይህንን እርባና ቢስ ሕይወት ይዤ የመገኘቴ ንጣ የለም፣ መኖር አለብኝ። በመኖሬ ይሄንን እሰራለሁ፣ አደርጋለሁ። ይሄ ተስፋልኝ ብሎ ራሱን ከሚመክተው ለመኖሩ ምክንያት ከሚያቀርበው ከህሊናዬ ጋር ያለፍኩበትን የራሴን የውስጥ የህሊናዊ ጭቅጭቅ ነው በድርሰት መልክ የጻፍኩት ይላል። አዎ ግማሽ ሟች ሰው ነህ፣ ግማሽ ደግሞ ዝንተ ዓለማዊ ትንፋሽ በውስጥህ ይዘህ የምትመላለስ ሕያው ፍጥረት ነህ። በሁለቱ አንተነቶችህ ውስጥ ከባድ ፍልሚያ አለ እና ጥያቄው ይሄ ነው። ዛሬም በልተህ አጥፍተህ ረግመህና መርቀህ ወደ መጣህበት የወዳኛው ዓለም ማለፍን ትመርጣለህ ወይስ ይችን የሥጋ ለባሽ ወገኖችህን ምድርና ሕይወት አቃንተ ውብ አድርገህ ያለህን ሰጥተህ የቻልከውን ስንጥር አቀብለህ ማለፍን? የራሱን ውስጣዊ ፍልሚያና ውሳኔ ደራሲውን ቤኖክሪ እንደ ማር እየጣፈጠ በሚንቆረቆር አፍሪካዊ ብዕሩ ገልጾልናል። አንተስ? እኛ የኢትዮጵያ ቡኪዎችስ ምን ይሆን መልሳችን? ደራሲውንና አንባቢውን አመስግኜ ለዛሬ አበቃው። ፈጣሪ ኢትዮጵያችን አብዝቶ ይባርክ። ሸጋ ቀን ተመኘው። አሳፍ ኃይሉ